መንፈሳዊ እየመሰለ በዚህ መንገድ አይዋል ላጠፋህ ነው ብሎ የሚመጣ አይደል። የሰው መንገድ መግቢያው ደስ ይላል፣ የእግዚአብሔር መንገድ መግቢያው ደስ አይል። ገንዘብን መውደድ የክፋት ሁሉ ምንድነው? ዋናው ስሩ ነው። በጣም በሚያሳዝን ራሳቸው ለሽያጭ አቅርበው ክርስቲያኖቹም ሴቶቹም ወንዶቹ በጣም ብዙ ሰው ባለጠጋ ለመሆን ነው ቸርች ያለው። ዛሬ የምናነሳው አንድ የእግዚአብሔር ሐሳብ አለ። አሰብ ካወጣ ወረድኩኝና የትኛው ነው የሚሻለው ርዕስ ቢመረጥ ነው የሚለውን አሰብ ካወጣ ወረድኩና በቃ ይሻላል ብዬ ያሰብኩትን መርጫለሁ። ስለዚህ አሁን ስለ መንገድ ነው ማወራው። የጥፋት ወይንም የገሃነም መንገድን ልጠቁማችሁ። ምናልባት መንገዱን የማታውቁት ከሆነ መንገዱን ከርቀት ላሳያችሁና እሱም መንገድ መርጣችሁ እየሄዳችሁ ከሆነ ዛሬ መንገዱን ቆም ብላችሁ ዩተር እንድታረጉ መንገድ እንድትቀይሩ ለማሳሰብ ነው። ዜቆ ለምንድን ነው ፓስተር ቸር ይሄን ያልከው ስትሉኝ በጣም ብዙ ሰው በዚህ መንገድ ውስጥ እያየሁት ስለው እየዘመረ በዚህ መንገድ አየዋለሁ፣ እየሰበከ በዚህ መንገድ አየዋለሁ፣ እየተነበየ በዚህ መንገድ አየዋለሁ፣ መንፈሳዊ እየመሰለ በዚህ መንገድ አየዋለሁ። በጣም በሚያስገርም ሁኔታ በዚህ በጥፋት መንገድ ላይ አየዋለሁ። ጥፋት መንገድ ማለት ላጠፋህ ነው ብሎ የሚመጣ አይደል። ላጠፋህ ነው ብሎ ደስ የሚል መንገድ መጽሐፍ ቅዱስ በሰው ፊት መልካም የምትመስል መንገድ አለች። መንገዷ በሰው ፊት ስታዩት መልካም ነው የምትመስለው። መንገዷ ግን ይልና መጽሐፍ ቅዱስ መጨረሻ መውጫዋን ሲነግረን ጥፋት ነው፣ ሞት ነው። የቷ መንገድ? ደስ የምትለው መንገድ መጨረሻዋ ምንድነው? ጥፋት። ደግሞ በእግዚአብሔር ፊት ደስ የማይል መንገድ አለ። ለዚህ ነው ልጄ ሆይ ልብህን ስጠኝ፣ አይኖች ደግሞ ምኔን መንገዴን ይውደዱ ይላል። መንገዱ ደስ አይልም። የሱ መንገድ በጣም ደስ አይልም። ምንድነው መንገዱ ስታዩት? በእሳትና በወላፈን ውስጥ ነው፣ በውሃና በምድረ በዳ ውስጥ ነው፣ በአውሎ ነፋስና በምናምን ውስጥ በወጀብ ውስጥ መንገዱ ደስ አይል። የእግዚአብሔር መንገድ ደግሞ መሄጃው ደስ አይል፣ መውጫው ግን ህይወት። የሰው መንገድ መግቢያው ደስ ይላል። በሁለቱ መንገድ መካከል ያለው ልዩነት ይሄ ነው። የሰው መንገድ መግቢያው ደስ ይላል፣ የእግዚአብሔር መንገድ መግቢያው ደስ አይል። ስለዚህ የጥፋቱ ወይም የገሃነሙ መንገድ ይሄ መንገድ ፓስተር ቸሬ እኛ ሳናስተውለው እየሄዳችሁበት ያለ ይመስለኛል ያልከው መንገድ፣ እዚህ ከባድ ነው ያልከው መንገድ ምን ይሆን ብላችሁ በጉጉት እየጠበቃችሁ ዛሬ በቂ ነው አለ ወይ? መካከላችን በቂ ነው ተብሏል። ምን ምግብና ልብስ በቂ ነው? ይሄ በቅቶታል ወይ ነው ክርስትና? በቂ ነው፣ በጣም በቂ ነው። ባለጠጋ ሊሆኑ የሚፈልጉ ብሎ የጥፋትን መንገድ ይጠቁም። የጥፋት መንገድ፣ የገሃነም መንገድ፣ ከእግዚአብሔር የሚለየው መንገድ የትኛው መንገድ ነው ካላችሁኝ በጣም አስፈሪ ውክብክብ ያለ ቀንዳም የሆነ አውሬ ያለበት ምናምን አይደል። ከገንዘብ ጋር ስላለን ጉዳይ ነው። ከገንዘብ ፍቅር ነው ራስህን ጠብቅ እያለው ያለው። ገንዘብን መውደድ የክፋት ሁሉ ምንድነው? ዋናው ስሩ ነው። ገንዘብን ተጠንቅቀ በማየት ከዘላለም መከራ ራስህን ጠብቅ ነው እያለ ያለ። ስለ ገንዘብ ምንድነው እያሰባችሁ ያለ? የገንዘብ ፍቅር ወደ ዘላለም መከራ ሊወስድ እንደሚችል ስንቶቻችን እናስተውላለን? የተመታንበት ሲያድር፣ ውድድር ውስጥ የገባንበት ሲያድር፣ ተጨነቅንስ ያለንበት ይሄድ። ፓስተር ቸሬ ገንዘብ አያስፈልግም ነው እንደምትለው አላልኩ። ገንዘብ በጣም ጥሩ ነገር፣ መውደዱ ግን ያኛውን ትራክ ይሰጣል። መውደድ ግን የክፋቱን ስር መታቀፍ ነው። ይሄ ብቻ አይደለም። ባለጠጋ ለመሆን መፈለግ አሁን የተመታንበት ሁላችን እጃችን አንስተን አሜን አሜን የምንልበት ጉዳይ ይሄ አይደለም። ባለጠጋ ለመሆን ሚሊዮነር ለመሆን በጣም በሚዘገን ሁኔታ ወጣቶችም አሁን በየአደባባይ ወጥተው በጣም በሚያሳዝን ራሳቸው ለሽያጭ አቅርበው ክርስቲያኖቹም ሴቶቹም ወንዶቹ ዋናው መኒ ነው እያሉ ነው ሲባል በአቋራጭ ባለጠጋ ለመሆን አፍንጫዋን ዳሌዋን ይዛ መጣ ባል ሚሊዮነር የምትፈልግ በጣም ብዙ የብር አስር የሆኑ ወጣቶች አላያ ኬት እንደተፈጠሩ ኬት እንደተወለዱ ቤት በኩል አልፈው እዚህ ደረጃ እንደደረሱ ጥያቄ የሚፈጠር ምን እየሰሙ ምን እየበሉ ምን እየጠጡ ምን እየተማሩ እዚህ እንደደረሱ የማይታወቁ በርካታ ወጣቶች በኃይለኛ የገንዘብ ፍቅር ተመተው የያዙት መንገድ የምን መንገድ እንደሆነ መረዳት አቅቷቸው ብዙ ሰዎች አሉ። በክርስቶስ ማመንና ባለጠጋን ለመሆን መፈለግ አብረው አይሄዱ። ከቁርጣችሁን ማወቅ አለበት። በክርስቶስ አመናለሁ ካላችሁ በኋላ እንደገና ነው ባለጠጋ ለመሆን በጣም መፈለግ አብረው አይሄዱ። የሚሄዱ አይሄዱም። ይሄንን መግቢያ ላይ ነበር ሊነገረን የሚገባው። መግቢያው ላይ ገና ስንመጣ ነበር ልንሰማው የሚገባው። ዘለል ነው ይሄን እውቀት። ባለጠጋ መሆን መፈለግና ክርስቲያን መሆን መፈለግ በጣም አብረው አይሄዱ። የክርስቶስ አማኝ መሆንና ባለጠጋ ለመሆን መፈለግ ማቻ አያደርጉም። አብረው የሚሄዱ አይደል፣ ለየቅል ናቸው። ለዚህ ነው ኢየሱስ ክርስቶስ ሲመጣ በእኔና በሰይጣን መካከል አላለም። ሰይጣን ለኢየሱስ ኢሹ አልነበረም፣ አላነሳበትም። ኢየሱስ ሲመጣ ለኔና ለሰይጣን መገዛት አትችሉም፣ ለኔና ለምናምን ለሟርተኛ አላለም። ኢየሱስ ያለው ለኔና ለገንዘብ ትከሻ ለትከሻ ተገጣጥሞ ከኔ ጋር ፉክክር ውስጥ ያለው እሱ ነው። እሱ የገሃነም መንገድ ነው። ወይ እኔን ወይ እሱን ትመርጣላችሁ ነው ያለው። የኢየሱስ ትምህርት ይሄ እንዴ ባለጠግነት ኃጢአት ነው ወይ አላልኩ። ብዙ ጊዜ ነግሬያቸዋለሁ። ባለጠጋ ለመሆን የምትፈልጉ ሲባል ሁሉም ነው የሚያወጣው እጁ ንጉር እሱን ነው ያልኩት። እኔ ያልኩኝ ያለሁት ባለጠጋ ለመሆን መፈለግ ምንድን ያለው በጥፋት በመፍረስ ሰዎችን በሚያሰጥም በሚጎዳ በብዙ ስቃይ በወጥመድ ውስጥ ይወድቃሉ እያለን እየነገረን ነው። ስለዚህ ምንድን ነው እኛ የሚሻለን? ታዲያ ድሆች ሆነን እያከክን ልንኖር ነው ወይ ካላችሁ ኖ። ፍለጋ የሌለው የክርስቶስ ባለጠግነትን እሰብክ ዘንድ እንዳለ ጳውሎስ የያዛችሁት ፍለጋ የሌለው ወደር የሌለው የዘላለም አምባ የዘላለም ኩራት የዘላለም
የዘላለም ሕይወት የማያልፍ የማይነጥፍ ትናንትናም ዛሬም ለዘላለም ሕያው ሆኖ የሚኖር ክርስቶስ እሱ ከእናንተ ጋር ካለ ኦልሬዲ ባለጠጋ ናችሁ። ይሄ ከተስማማችሁ አሜን በሉ። እያለን ያለው እሱን ነው። ባለጠጋ ሆናችሁ ኑሩ ነው የተባልነው፣ ለመሆን ፈልጉ አይል። ስለዚህ በክርስቶስ ኢየሱስ ያገኛችሁትን ሕይወት መጀመሪያ በደንብ ተግባቡት ከሱ። ለዚህ ነው ለኔና ለገንዘብ ለኔና ለሱ መገዛት አትችሉም። ለምንድን ነው ኢየሱስ እንደዚህ ያለ? ያውቀዋል ፓወር። ለምን ኢየሱስ ሲመጣ እኮ ፈትኖታል እኮ ዲያብሎስ። መጥቶ ያለው ይሄ እሰጥሃለሁ አሳይቶት ታስታውሳላችሁ። ወሰደው የዓለምን ክብር ዝና ምናምን አሳይ፣ ይሄ ሁሉ የኔ ነው አለው። እሰጥሃለሁ አለ። ምን ብታደርግ? ወድቀህ ብትሰግድ። ሊጥለው ነው ኢየሱስን የፈለገው። ውደቅና ስገዳ። በጣም ብዙ ሰው ባለጠጋ ለመሆን ነው ቸርች ያለ የጊዜ ይሄንን ቃል እየከፈቱ ባለጠጋ ሊሆኑበት ነው መጽሐፍ ይኸው ይናገራል። አንዳንዶች ይላል ባለጠጋ ለመሆን የሚፈልጉ ናቸው አለ። ወደ ላይ ወጣችሁ ስታነቡ እነሱ ጋር ነው ኑሮ ማትረፊያ የሚመስላቸው ክርስቶስ። በእነሱ ዘንድ ጠብ አለ፣ ክርክር አለ፣ ቅናት አለ፣ ምቀኝነት አለ፣ መግደል አለ። እነሱ ውስጥ ይገላሉ፣ ችግር የለባቸው። ምክንያቱም መድረኮቻችን ሁሉ ስለተበሉ ማለት ነው። መስባኮቹ በሙሉ ተበልተዋል፣ አብዛኞቹ ተበልተዋል። በሚሊዮነርነት ምናምን ተጠልፈዋል። ሚሊዮነር ነው ሚሊዮን ነው አይደል? ሚሊዮን ምናምን ነው። እሱ የጥፋት መንገድ ነው። ባለጠጋ ለመሆን መፈለግን ግን ተውት፣ በቃ ተውት፣ ይቅርባችሁ። በጣም ሩጫ ላይ ያላችሁ ሰዎች ፖዝ አድርጉና ኑሮ ይበቃኛል በሉ። የተሰጣችሁን ነገር ይበቃኛል በሉ። የየዕለት የተቀረበላችሁን ስራ ስሩ። ነገ እንደሚሄድ ሰው፣ ነገ ፊቱ እንደሚቆም ሰው፣ እንደጨረሰ ሰው ኑሩ። ፈቃዱን ለማድረግ ሞክሩ። በተቻላችሁ መጠን የእግዚአብሔርን ሐሳብ በሕይወታችሁ አከናውኑ። ኑሮ እንደሚበቃችሁ አውጁ። በጌታ ደስ ይበላችሁ። በእርሱ እንዳረፋችሁ ተጓደዱበት። በእርሱ እንዳረፋችሁ መስክሩ። ኢየሱስ ክርስቶስ እረፍትን ይሰጣል። ሌላውስ የጥፋት መንገድ ጥላቻ፣ ሰዎችን መጥላት፣ ሌሎችን መጥላት፣ ሰዎችን መጥላት፣ በፍጹም ሰዎችን ሪጀክት ማድረግ። እሱ ጋር ታዲያስ ማን ያለው? ዮሐንስን ጠይቀው። እኛ ወንድሞቻችንን ስለምንወድ ከሞት ወደ ሕይወት እንደተሻገርን በዚህ ነው የምናውቀው። ወንድሙን የሚጠላ ነፍሰ ገዳይ ደግሞ የዘላለም ሕይወት እንደሌለው እናንተ ታውቃላችሁ። የገሃነም መንገድ ነው ጥላቻ። የያዛችሁት ጥላቻ ካለ የያዛችሁት መንገድ የገሃነም ነው። የእግዚአብሔር መንግስት መንገድ አይደል። በጥላቻ አሁን የምትመላለሱ ሰዎች አላችሁ። በቃ ጠላታችሁን አቅፋችሁ እየሄዳችሁ፣ ገዳያችሁን ይዛችሁ እየሄዳችሁ፣ ጠባሪያችሁን ይዛችሁ እየሄዳችሁ፣ በጥላቻ አሁንም የተነደፋችሁ ሰዎች አላችሁ። ከሞት ወደ ሕይወት አልመጣችሁ። እኔ አይደለሁም ያልኩት፣ ይኸው የእግዚአብሔር ቃል። ምርጫ የለን። አቅም ከሌለን አቅም ስጠን ብለን ጸልየን ጸጋ ተቀብለን ምሕረት አድርገን እንሄዳለን እንጂ በጥላቻ ተነድፈን በጥላቻ ቁጭ ብለን በጥላቻ ተጠምቀን ጥላቻ ውስጥ ቁጭ እንዴት አታውቁም አለ ዮሐንስ። ኢየሱስ ደረት ላይ የነበረው እንዴት አታውቁም? እናንተ ታውቃላችሁ የዘላለም ሕይወት የለውም። ወንድሙን ምን የሚጠላ ጥላቻ ምንድን ነው? የዘላለም ሕይወት የሌለው ሰው ምልክት ነው የሚለ። ይሄንን እንዴት አድርገን ልናሻሽለው እንችላለን? በጥላቻ የተነደፋችሁ ክርስቲያኖች ቆም በሉ። ሕይወታችሁን አደጋ ውስጥ እየከተታችሁት ዛሬ ከባሎቻችሁ ጋር ከሚስቶቻችሁ ጋር ከወንድም ከእህቶቻችሁ ጋር እየተጋደላችሁ ያላችሁበት በጥላቻ የተበታችሁበት ልባችሁ ያዘነበት ነገር ምንድን? እሱ ጉዳይ በጣም ተራ ጉዳይ። እንደ ትልቅ ጉዳይ ልባችሁ ውስጥ ከብዶ ከሆነ ዛሬ ቆም በሉ። መንገዱ ነው እንደሱ ያሰከራችሁ። ቆም በሉና የያዛችሁትን ሰፊ መንገድ ለውጡና በጠባቡ መንገድ ስጋም በጥርስ ነክሰን ኑሮዬ በቃኝ ብለን ነፍሳችንን በእጃችን ይዘን ስጋችንን በጥርስ ነክሰን የምንሄድበት መንገድ አለ። አይቀር ተቀበላችሁት በላይ ለሰጣችሁ ቦታ ስጡ። የሰጣችሁ ምንድን ነው የሚፈልገው? ኢየሱስ እኮ ያ ሁሉ ነገር በሕይወቱ አድርጎ የሰጠኸኝን ያለው ይሄው ተቀበልኩት፣ ከጥፋት ልጅ በቀር የጠፋብኝ የለም አለ። የተሰጠንን ነው የምንጠብቅ። በእናንተ ዘንድ ያለውን ነው ጠብቁ የሚለው መጽሐፍ። በእናንተ ዘንድ ያለውን ያልተሰጠንን እግዚአብሔር አይጠይቅም። እንዳትደክም እንደው እግዚአብሔር ምን ይለኛል ምናምን አትበሉ። ያልተሰጣችሁን እግዚአብሔር አይጠይቅም። አንዳንድ ሰው የማያገባው ነገር ውስጥ ገብቶ ነው የሚሰቃየው። እግዚአብሔር የሰጣችሁ ነገር ካለ ይጠይቃችኋል። እግዚአብሔር ማስተዋልን ይስጥ።